ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊዮን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊዮን ተብሎ ልዩ ልዩ ወጪዎች በሚል የተመዘገበው ነው። ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይሄ 904 ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ማነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ሌላው ሁሌም አንሶ ቢገርመኝና ትኩረት ቢሰጥ ብዬ ማስበው እንደው 50-60 ቢሊዮን ዶላር ቢያንስ ቢደርስ ብዬ ማስበው በየክልሉ ያሉ ድሆችን ለመደገፍ የሚውለው የኤስዲጂ ሳስቴኔብል ዴቨሎፕመንት ጎልስ የሚመደበው ነው። ዘንድሮም የተመደበው 14 ቢሊዮን ነው። ኦልሞስት 0.59% ነው ከጠቅላላ በጀቱ ውስጥ። አገራችን በዓለም አቀፍ ደረጃ ኮሚትመንት ገብታለች እነዚህን ዘላቂ ግቦች ኦልሞስት በአጭር ጊዜ ውስጥ ዩኒቨርሳል ከቨሬጅ የውሃን፣ የትምህርትን፣ የሳኒቴሽንን፣ የምግብ ዋስትናን፣ ዘላቂነት ያለው የአካባቢ እንክብካቤን እነዚህን ግቦች ለማሳካት ማለት ነው። ከዛ አንጻር 14 ቢሊዮን ብር ምን አላት ክቡር ሚኒስትር? ዘላቂ የልማት ግቦች መደገፊያ ከመንግስት የሚመደበው በጀት ሁሌም በጣም ትንሽ ነው። ዘንድሮ ደግሞ ከምንዛሬ ለውጡም ጋር ተያይዞ ወደ ዶላር ሲሰላህ በጣም ትንሽ ነው። እዚህ ገባ ማይባል ነው። አብሮ ሌላው ከወጪ ንግድና ከገቢ ንግድ አለመመጣጠን ጋር ተያይዞ ከወጪ ንግድ የሚገኘው ገቢ ወደ 10 ቢሊዮን ዶላር አካባቢ እንደሆነና ፓራራሊ ግን ከውጭ የምናስገባው ወደ 18 ቢሊዮን ዶላር አካባቢ እንደደረሰና ሰፊ ዴፊሲት አለ። ወደ ውጭ ምንልከውና ከውስጥ የምናስገባው አይመጣጠንምና ይህንስ ለመቀየር መንግስት ምን የፖሊሲ አቅጣጫ እየተከተለ ነው ዴፊሲቱን ለማመጣጠን? በመጨረሻ የመስኖ ልማቶች ላይ እኔ በዚህ ዓመት የሚመደበው በጀት ቋሚ ኮሚቴውን በደንብ ቢያየው ብዬ ማስበው አዲስ ከምንጀምር ይልቅ አዲስ አያስፈልግም እያልኩ አይደለም፣ ግን ብዙ የመስኖ ፕሮጀክቶቻችን ከ10 ዓመት በላይ የሚጓተቱ ናቸው። አማራ ክልል ለምሳሌ ማየት እንችላለን። የረብ መገጭ የመገጭ ሰርባ እነዚህ ፕሮጀክቶች አንዳንዶቹ በተለይ የርብ ወንዝ ግድብ 10 ምናምን ዓመት ሆኖታል። የቱሪስት መዳረሻ አይነት ተደርጎ በየጊዜው ባለስልጣኖች እየሄዱ የሚጎበኙት እንጂ ተጠናቆ ለአካባቢው ማህበረሰብ ጀነሬት ያደርገዋል የሚባለውን ጥቅም ለምሳሌ የመስኖ ሊሆን ይችላል፣ የጎንደር ከተማን የውሃ ችግር ለመቅረፍ ሊሆን ይችላል። ያ ሲሆን አልተቻለምና አትሊስት ይህ ብር በዘንድሮ በቀጣይ ዓመት ባለው ፕሮጀክት እነዚህም ለረጅም ዓመታት ተጓተው የቆዩ ፕሮጀክቶችን ለማጠናቀቂያ ትኩረት ተሰጥቶ እንዲሰራ
ምን ያክል ታስቦበታል? ምን ያክሉስ ነባር ፕሮጀክቶችን ለማጠናቀቅ እንዲውል ተደርጓል? የሚል አንድ ጓደኛዬ ጎንደር የሚኖር ጠበቃ ነው። ምን ይለኛል? እርግማን ሆኗል እኮ እንደ ርብ ቁመህ ቅር እንደማለት ተደርጓል ይለኛል። ስለ ርብ ስንነጋገር ህዝቡ እስከዛ ድረስ ተማሯል። ባለፈውም የክቡር የውሃ ሚኒስትሩ ቀርበው ሪፖርት የ9 ወር ሪፖርት ባቀረቡበት ጊዜ የጎንደር የውሃ መጠጥ ፕሮጀክት ርብ በቅርቡ ማይጠናቀቅ ስለሆነ እንደ አማራጭ ከጣና ፓምፕ አድርገን በፊት ከነበረው በፊት 1 ቢሊዮን ብር ወጥቶበት ፌል ያደረገው ፕሮጀክት ከሱ ጋር ኮኔክት አድርገን እሱ መሰረተ ልማት ለመጠቀም እናስባለን የሚል አስተያየትም ሲሰጡ ስለነበር ለዛ በጀት ተይዟል ወይ ከዚህ ከመጠጥ ውሃ 14 ቢሊዮን ከተመደበው ውስጥ የሚል ነው። አብሮ ለባቡር ከተመደበው የወልዲያ ኮምቦልቻ ሀራ ገበያ አዋሽ ወልዲያ አዋሽ ኮምቦልቻ ወልዲያ ሀራ ገበያ ፕሮጀክት እሱ ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ አዋጭ እንዳልሆነ ተናግረው ነበር። በሳምንቱ ወይ በሁለት ሳምንቱ ይመስለኛል የክልሉ መንግስት ባለስልጣኖች ሂደው ስራውን አስጀመርን ሲሉ ሰምቻለሁና በዚህ በተካተተው በበጀት ተደግፎ በቀረበው ዝርዝር ውስጥ ይሄ ተካቷል ወይ? እሱ መካተት በያዝ አለበት። በጣም ለመጠናቀቅ ኦልሞስት ጫፍ የደረሰ ፕሮጀክት ነው። የቀሩት የመብራትና አንዳንድ የተሰረቁ ኢንፍራስትራክቸሮች ናቸው። እሱን ለማሟላት በጀት ተይዟል ወይ የሚል ነው። የውሃ ጉዳይ ሳነሳ እንደመውጫ የተወከልኩበት የባህር ዳር ከተማ ህዝብ በአባይና ጣና ተከቦ የሚኖር ነው። ግን ከ5 ዓመት በፊት እኔ እዛ በነበርኩበት ሰዓት በሳምንት 1 ቀን እንኳን ሻወር ማያገኝ ህዝብ ነው። የውሃ ሪሶርሱ አለ። መንግስት ተገቢውን ፕሮጀክት መመደብ ባለመቻሉ አባይና ጣናን ግብጾች ለውሃም ለመስኖም ለቤት ውሃም ለሚጠጣ ውሃም ይጠቀሙበታል። ስለዚህ ክቡር ሚኒስትር ቢያንስ ለኢትዮጵያ ሞዴል የሚሆን ውሃ የዋተር ሪሶርስ አቫይላቢሊቲ ባለበት ከተማ ላይ ከአባይና ከጣና ፓምፕ ተደርጎ ተጣርቶ ባህር ዳርን ከተማ ቢያንስ 100% ዩኒቨርሳል ከቨሬጅ ማድረስ የሚችል ፕሮጀክት ለምን ዲዛይን አይደረግም? በዚህ ዓመትስ ከዚህ 14 ቢሊዮን ውስጥ ለሱ ለምን አይያዝለትም የሚል ጥያቄ ማቅረብ ፈልጋለሁ። በጣም አመሰግናለሁ። የመጠባበቂያ በጀት ተይዟል። 125 አካባቢ ነው የሚሆነው። ከባለፈው ዓመት የመጠባበቂያ በጀቱ በእጅጉ ያነሰ ነው። የደሞዝ ጭማሪ የሚል ተነስተዋል። በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት። ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምቷቸዋል ይመስለኛል። እሱን ስናጠራ ከርመን አሁን እየፈታን ያለ ነው። በዚህ ምክንያትም የመጣው ወጪ ጫና ከፍተኛ ነው። ያ ወጪ ጫና በሙሉ በፌደራል መንግስት በጀት ላይ ተንጸባርቋል። ባይዘይ አሁን ለተከበረው ምክር ቤት ያቀረብነው በጀት የፌደራል መንግስትንም የደሞዝ ጭማሪ የክልል መንግስታት የደሞዝ ጭማሪንም በብሎክ ግራንታቸው ላይ በሙሉ በማስገባት ከዛም ደግሞ ትንሽ እስከ 5% የሚጠጋ ጭማሪ በማድረግ የፌደራል መንግስት ኤክስፔንዲቸሩን አንዱ ያሳደገው ይሄ ነው። ስለዚህ በሁለት ተከታታይ ዓመት ይሄ ሲደረግ መንግስት በከፍተኛ ኮሚትመንት የዝቅተኛና ቋሚ ደሞዝ ተከፋይ የኑሮ ሁኔታ ለማሻሻል በከፍተኛ ኃላፊነት የተወጣ ያለ መሆኑ መታወቅ ይኖርበታል ማለት ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም እና ታሳቢ ያልተደረገ መሆኑ መታየት ያስፈልጋል ማለት ነው።